አሁን በጣም ተናድጃለሁ ሮቤል። አንድ ነገር መወሰን አለብን። ከዚህ መሄድ አለብን ብያለሁ። ኧረ እባክሽ ምን ሆነሽ ነው እንደዚህ ዝም ብለሽ የምትበሳጭው? ጽንሱንም ትጎጂዋለሽ። ስለምን ጽንስ ነው የምታወራው? አሁን ቆይ በዚህ ስለተናደድሽ ነው እንደዚህ አይነት ነገር የምታወሪው? እርግዝና የሚባል ነገር የለም። እኔ እርጉዝ አይደለሁም። ማለት እየቀለድሽ? ምንም አልቀለድኩም። እውነቴን ነው ሮቤል፣ እኔ እርጉዝ አይደለሁም። እስከዛሬም ዋሽቻለሁ። ሚራ የእውነት በጣም እየተናደድኩ ነው። ግን እንደዚህ ለመሆኑ ምክንያት ማን እንደሆነ አልገባኝም። እሱን ቀስ ብዬ እነግርሻለሁ። ለምን? እኔ እኮ በደንብ ላውቅ እፈልጋለሁ። ያው ሳውቅ አይደለ ውስጤ ላንተ በደንብ እየተከፈተ የሚሄደው። እኔም በደንብ በነጠው ደስ ይለኛል። አገባም ማለት ምን ማለት ነው? ሲጀምር እሱ አግብቶ ከወጣ እኮ እኛም ጊዜ ይኖረናል አይደል? ከዛ ስም የምሉ አንቺስ ምን? ሚራና ሮቤልን በስተመጨረሻ ተጋልጠዋል ማለት ነው። አድናንም እያንዳንዱን እውነት አውቋል። አሁን ላይ እያንዳንዱን ነገር ደርሶበታል። በሌላ በኩል እንግዲህ ሮቤል የአድናን የሆነ ነገር እያንዳንዱ ነገር እወስድበታለሁ በማለት እንግዲህ ለንኋና የፍቅር ጥያቄ በማቅረብ አብረን እንድንሆን እፈልጋለሁ ብሏት ነበረ። እሷም ደግሞ ይህ የመጀመሪያ የእቅዷ ስለነበር እሺ ብላ ተስማምታለች። ነገር ግን አድናንን ይሄ ነገር እጅጉን ግራ አጋብቶት ነበረ ማለት ነው። በሌላ በኩል እንግዲህ ሚራ ተናዳና ተንጨርጭራ የሉሃናና የሮቤል አንድነትና እንዲሁም ደግሞ አብረው እንደሆኑ ስትሰማ የሌለ ጨርቋን ልጥል ምንም የቀራት ነገር አልነበረም። በዚህም ተናዳ እንግዲህ ልጅም እንደሌላት እንዳላረገዘችም ለሮቤል ነግረዋለች። ሮቤልም በዚህ ተናዶባታል። ሲጀመር እሷን ለጥቅም ነበረ ተጠቅሞ ለመጣል ነበረ እሷን የሚፈልጋት የነበረው። አሁን ላይ ደግሞ ለምን ሮቤልን መዋሸት ፈለገች ሚራ? አሁን ላይ የአድናን ውሳኔስ ምን ሊሆን ይችላል የሚለውን ነገር ይዤላችሁ መጥቻለሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ ሚራና እንዲሁም ደግሞ ሮቤል በስተመጨረሻ ተይዘዋል ማለት ነው። ሉሃና በስተመጨረሻ መቅዷ ተሳክቶላታል ማለት ነው። ሮቤል ሆና እንዲሁም ደግሞ የሚራንና የሮቤልን ግንኙነት አድናን እንዲያውቅና አይኑን እንዲገልጥ በራሱ በጆሮ በአንደበቱ እንዲሰማ ነበረ የምትፈልገው። አሁን ደግሞ የሮቤልና የሚራ መጣላት እንግዲህ አድናን ሁሉንም ነገር እንዲሰማ አድርጎታል ማለት ነው። እንግዲህ እዚያ ጋር ስትናገር የነበረችው ሚራ እንዳላረገዘችና በእሷ ላይ ማንም ሰው ሊጫወትባት እንደማይችል እየነገረችው ነበረ ለሮቤል። ሮቤልም ይሄ ነገር እጅጉን በጣም አስደንግጦታል። ማለት እንዴት ልትዋሽ ቻለሽ? እንዴት ሊፈጠር ቻለ? እያናደድሽ ነው፣ እውነታውን ሀቁ እንድትነግረኝ እፈልጋለሁ እያለ እየጨወባት ነበረ። ድንገት ነበረ እንግዲህ አድናን መጥቶ የምን ልጅ ቆይ አላረገዝኩም ነው ያልሽው? እንዴት በማለት በጥያቄ እያፋጠጣቸው ይገኛል። እንግዲህ ከዚህ በፊት ብላው ነበረ ሉሃና ራስ በአንደበቴ ካላያቸው እኔ ልታምነኝ አልቻልክም። በፍጹም እያመንከኝ አይደለም። በእርግጥ አሁን ላይ እኔ ከእጄ ላይ ማስረጃ ስለሌለ ይሄ ነው ያን ነው ብዬ ልነግር አልችልም። ምክንያቱም እያመንከኝ ስላልሆነ። ነገር ግን አንተ ትንሽ ብቻ ጊዜ ስጠኝና እውነታውን በራስ አንደበት እንድታቅ አደርጋለሁ ብለዋለች ማለት ነው። አድናንም አይ ሉሃና በጣም ግራ እያጋባሽ ነው ማለት እኔን እወዳለሁ ብለሽ እንደገና ደግሞ ወንድሜን እወዳለሁ አልሽው። አሁን ላይ የወንድሜ ፍቅር ጥያቄ ሲያቀርብልሽ እሱ ጋር መኖር እንደምትፈልጊ ተስማምተሻል እና በቃ ለእናንተ እኔ በጣም ደስ ብሎኛል፣ ነገር ግን በጣም ግራ ገብቶኛል በማለት ነግሯት ነበረ። እሷም የሆነ እቅድ እንዳላት እና እውነታውን እሱ ማወቅና ማየት ስላለበት፣ ሲቀጥል ደግሞ እሷ የምትወደው ሌላ ሰው የምታፈቅረው እንጂ ሮቤልን በፍጹም ልታፈቅረው እንደማትችል እየነገረችው ነበረ። እሱ ግን የመሰለው በጥላቻ ውስጥም ፍቅር ይገነባል፣ በጥላቻ ውስጥም ፍቅር ይታያል ለካ እያለ በጣም ግራ ገብቶት ነበረ ማለት ነው። እንግዲህ አሁን ላይ ሉሃና የፍቅር ጥያቄ ሮቤል ሲያቀርብላት በጣም እንደሚወዳትና በቃ እሷ ጋር መሆን እንደሚፈልግ በጣም እንደተመቸሽው እየነገራት ነበረ። እሷም ደግሞ መጀመሪያ ላይ እንግዲህ በጣም ወድጃለሁ፣ እንዳንተ አይነት በቃ ወንዳ ወንድ ሰው በጣም ይመቸኛል። እንደገና ደግሞ እኔ አሁን ላይ የመጣሁት ሳራቴን ለመበቀል እንጂ ሳራ ፈልጊያት ምናምን አይደለም። ግን ደግሞ እስከ ዛሬ ብዙ ነገር አደርሳብኛለች። ልክ እንዳንተ ወንድምህ መበቀል እንደምትፈልግ እኔም ደግሞ እሷን አግኝቼ ልበቀላት ስለምፈልግ ነው እዚህ ቤት ዋና ታርጌቴ ያ ነበረ። ነገር ግን ስመጣ አላገኘዋትም እያለችው ነበረ። ባያምናትም ነገር ግን አሁን ላይ አድናን
ሉሃናን እንዳፈቀራት ገብቶታል ማለት ነው። ስለዚህ ዋና ታርጌቱ ደግሞ የሮቤል የወንድሙን ማሳዘን፣ ወንድሙ የሆነ ነገር እያንዳንዱን ነገር ወስጄ በቃ እንቅልፍ አልተኛም ብሏል። በራሱ እንቅልፍ አልተኛም፣ የወንድሜ እያንዳንዱ ነገር ካልወሰድኩ እንቅልፍ አልተኛም፣ እየተሰቃየ በጨለማ ውስጥ እንዲኖር አደርገዋለሁ ብሎ ነበረ እንግዲህ የወሰነው ወንድሙን። የራሱ ወንድሙ ነው፣ ነገር ግን ወንድሙ በስቃይና በመከራ እንዲኖር ነው የሚፈልገው። እውነት ለመናገር እንደዚህ አይነት ወንድም በፍጹም ሊኖር ይችላል ብዬ በፍጹም አላስብም ማለት ነው። ስለዚህ አሁን ላይ የአድናን የሆነ ነገር ሁሉ መውሰድ ስለሆነ የሚፈልገው ተስማምቷል በሀሳቧ። እንግዲህ እሷ እንዳትና ለማንም ሰው መናገር የለብን፣ በተለይ ደግሞ ሚራ ካወቀሽ ሁሉንም ነገር ታበላሸዋለ። ስለዚህ አትናገር፣ የሁለታችን ግንኙነት ምስጢር እንደሆነ እፈልጋለሁ ስትለው አይ በፍጹም ምክንያቱም ሚራ ምንም አይመለከታትም። ገዚህ ሚራ እኮ ልክ እንዳንቺ አይደለሽ። ሚራን እኮ እኔ አልፈልጋትም፣ አልወዳትም፣ ምፈልጋት ለጥቅም ብቻ ነው። ስለዚህ አሁን ላይ የምፈልገው አንቺን ነው፣ ግን ደግሞ ወንድሜ ግንኙነታችን ከፈቀደ ሌላ ችግር የለብኝም ነበር ያለ። ማለት አሁን ላይ ወንድሜ አይፈቅድም እያለ ያለው ሉሃናን እንደሚያፈቅራት በእርግጠኝነት ያውቃል ማለት ነው ሮቤል። ስለዚህ አሁን ላይ ሮቤል የአድናንን ማበሳጨትና የአድናን የሆነ ነገር መውሰድ ስለሆነ የሚፈልገው ቀጥታ ወንድሙ ጋር ነበር የሄደው። ወንድሜ በቃ ሉሃናን ወድጃታለሁ፣ የፍቅር ጥያቄም ተቀርብላት አብረን ለመሆን ተስማምተናል ነበር ያለው። በቃ በጣም ነው የደነገጠው አድናን። ምክንያቱም እንዲህ እኔን እኮ ማማ ትሞት እወዳለሁ ብላኛለች፣ እንዴት በጣም ደነገጠ። ከዛም ሮቤል ያሰበው ነገር ምንድን ነው? አሀ ልትጫወትብኝ ውሻ ልትጫወትብኝ እያሰበች ነው። ሮቤል ማን እንደሆነ በፍጹም አላወቀችም ነበር ያለው። አሁን ላይ ሉሃና ትውደደውም አትውደደውም እሱ ዋና ታርጌቱ እሷን መጠቀሚያ ማድረግና እንደገና ደግሞ የአድናን የሆነ ነገር መውሰድ እንጂ እሷ ብትወደው ባትወደው አሁን ላይ ምንም ግድ የሚሰጠው ሰው አይደለም። ምክንያቱም ሲጀመር ሮቤል ፍቅር የሚያውቅ ሰው አይደለም። ፍቅር ምን እንደሆን አያውቅም። አድናንን በበኩሉ እንግዲህ ለሚራ ምን ብሏታል? በቃ አሁን ላይ ሮቤልና ሉሃና በቃ በጣም ይዋደዳሉ፣ ፍቅራቸውን ተገላልጠዋል። ስለዚህ አብሮ ሊኖሩ ወስነዋል ሲላት በጣም ነበር ያበደችው። እንዲህ በፍጹም አይሆንም፣ ሮቤልና ሉሃና በጭራሽ አይሆንም ብላ ጓገጭ ብላለች። እንዲህ አስደንግጦታል እሱ። በዚህ አሁን ላይ አድናን ሌላ ቦታ ላይ ሳይድ እዚህ ራሱ መንቃት ይችል ነበረ። ማለት ለምንድን ነው እንደዚህ ያስደነገጣት እሷን? ለምንድን ነው ይህን ነገር ያናደዳት የሚለው ነገር አሁን ላይ አድናን እዛው ላይ ሲጥ አድርጎ ሊጠይቃት ይገባ ነበረ። እሱ ግን ያው አይኑ ተጋርዷል ማለት ነው። ምክንያቱም ወንድሙን በጣም ተንሰብስፎ ስለሚወደው በቃ በወንድሙ ላይ እንደዚህ አይነት ሁለተኛ እንደዚህ አይነት ጥርጣሬ እንዲኖረኝ አልፈልግም። ወንድሜን ከዚህ በኋላ ማጣት አልፈልግም። ወንድሜን ወስጄ ማስመርመር የራሱ በጣም አእምሮዬን እየወቀሰኝ ነው በማለት ተጸጽቶ ነበረ። ስለዚህ አሁን ላይ ሚራ በጣም ድንጋጤዋና እንዲሁም እንዲህ ለእኛ ራሱ ረፍት ነው እኮ ማለት እነሱ በቃ አብሮ ከሆኑ ይጋባሉ። ከዛ ደግሞ ከዚህ ቤት ይወጡልናል፣ እኛ ደግሞ በቃ ነፃ እናገኛለን፣ ነፃ ጊዜ ለብቻችን ይኖረናል ስላት እኔስ ብላለች። እንግዲህ እኔ በድንጋጤ ነው እንግዲህ እኔስ ያለችው። ከዛም በኋላ አንቺ ምን ቆይ ብሎ በጣም ደንግጦ ነበረ። በጣም ነው የደነገጠሽው፣ በጣም ነው የተርበተበተሽ። እሷ እያለች ያለችው ሮቤል ከወጣ እኔ ምን ሆናለሁ? እኔ ምን ይወጠኛል? ማለት ያለው ሮቤል እኔ ህይወት የለኝም ብላ ነው እሷ እያሰበች ያለችው። ስለዚህ አድናን በግልጽ እየነገረችው፣ ግን አድናን ሊገባው አልቻለም ነበረ ማለት ነው። ይሄ ነገር በፍጹም አልታየውም። እንዲህ የኔ ውድ ሚስት እኔና አንቺ እኮ ልጅ ልንወልድ ነው እና ለወንድሜ ደግሞ እንደዚህ ስለምትንሰፈሰፊለት በጣም ነው የማመሰግነው ነበር ያላት። በጣም ነው የሚያቃጥለው። በነገራችን ላይ እዚህ ጋር አድናን በጣም ነው የሚያቃጥለው። ምክንያቱም እንዴት አሁን ይሄን እያለችው እንዴት እኔ ምን ሆናለሁ? እኔስ ቆይ እሱን በጣም ለምደነዋል። እንግዲህ እኔስ ስትል እንዲህ ቆይ አንቺ ምን ለማለት ፈልገሽ ነው ብሎ ጥያቄ ስጠይቃት እንዲህ ማለት ተላምደናል፣ ከዛ ድብርት ውስጥ እንዴት እንዳወጣ ነው ታውቃለህ አይደለ? ስለዚህ አሁን ላይ ደግሞ እሷን ልትጫወትበት እየፈለገች ነው እንጂ በጣም ሴረኛ ናት ሲጀመር። እና ደግሞ እስከ ልጅሩ እንዴት ነው የምትፈልገው እሱን ብለዋለች። እሷ እንደዚህ አይነት ሴት አይደለችም። በጣም ብልጥና ቆንጆ ልጅ ናት። በቃ ጥሩ ልብ ያላት ሰው ናት። እንደዚህም አታደርግም ስትለው እንዲህ ቆይ አንተም ወዳታለህ በማለት በጣም ልታበሳጨው እየሞከረች ነው። ማለት የራሷን ጥፋት ወደሱ ለማድረግ እየሞከረች ነበረ። እንግዲህ ሉሃናና አድናን ሲሳሳሙ እና ተቃቅፎ ነበር የደረሰችው። በጣም ነው በቃ ያንጨበጨበችው። ዋው በቃ እናንተ በጣም የሚገርፍ ሮማንቲክ ፍቅር እየሰራችሁ ነበር አይደለ? ለምን አንዳንድ ያውን እኔ ላንተ አርግዤልህ
አንተ ግን ሌላ ሴት ጋር ትማግጣለህ። እኔ በቃ እንዴት ከገዛ ቤቴ ከፊት ለፊቴ እያለች እንግዲህ ጓገጭ እያለች ነበረ ማለት እንዳይነቃባት እሷ የምታደርጋቸው አክት ከገዛ ወንድሙ ጋር አብራ እየማገጠች እና አብራ እየኖረች ነገር ግን እሱ ከሉሃና ጋር እንደዛ ስለተቀራረበ እንደሚወዳት እንግዲህ ታውቃለች። እሷም ደግሞ እንደምትወደው ታውቃለች። ራሷ አንደበቷ ነበረ እኮ የተናገረችው በሮቤል ከመጣሽብኝ አንቺን አያድርገኝ ሲጥ አድርጌ እገልሻለሁ፣ ነገር ግን አድናንን ያንን ሞኝ እንደፈለግሽ ማድረግ ትችያለሽ ብላት ስለነበረ እንግዲህ ሉሃና ምን ብላለሽ? እንዴ አሁን እኮ በእኛ ቀንተሽ አይደለም፣ ቀንተሽ ወይ ደግሞ ተናደሽ አይደለም፣ ዝም ብለሽ ለማስመሰል አክት እያደረግሽ ነው። እኔ አንቺና እኔ በደንብ ተግባብተናል። ከባልሽ ወንድም ጋር እንደምትማግጩ አሁን ላይ ደግሞ እኔን ጋር አክት እያደረግሽ ነው ስትላት የጥፊ ነበር የመታሻት። እንግዲህ አድናንም ሚራ የጥፊ ስለመታሻት ይቅርታ አድርግልኝ፣ ምን ምክንያት ጮሽብሽ አይደለ ነበር ያላት። አሁን ላይ ሉሃና እያለችው ያለችው ነገር እየገባው የመጣ ይመስላል አድናን ማለት ነው። ምክንያቱም አሁን ላይ የምታደርጋቸው ነገሮች እንደገና ደግሞ የሚራ ብስጭትና ንዴት፣ ቁጣ እንዲሁም ደግሞ ለሮቤል ያላት ስሜት እንግዲህ ድንገት ሳታውቀው ፍንቅል ብሎ እየወጣባት ነው በንዴት ውስጥ ማለት ነው። ስለዚህ ይሄ ነገር አድናንን እያጠራጠሩ እየመጣ ነው። ስለዚህ በጣም ደስ የሚል ነገር ነው። አሁን ላይ ሉሃና የምትጥርለት የምትለፋለት ነገር ዋጋ እያገኘ መጥቷል ማለት ነው። ሚራ እንግዲህ ሉሃና እና እንዲሁም ደግሞ ሮቤል አብረው እንደሆኑ ስታቅ በጣም ነበረ የተንጨረጨረችው። ሂዳ ነበር ያነቀቻት። ቀጥታ ሉሃናን እንቅ አድርጋ አንቺ ውሻ እገልሻለሁ፣ በጭራሽ ሮቤልን መንካት አትችይም፣ የራስሽ ማድረግ አትችይም ብላታለች። እንዲህ ሉሃናም ባልሽ እኮ አድናን እንጂ ሮቤል አይደለም፣ ስለዚህ ሮቤል ጋር መሆኔ ምንም አይመለከትሽም፣ አንቺ ደግሞ ሮቤል ያለሽን ብነግርሽ በቃ ታብጃለሽ፣ ጭልልሽ ነው የምትወድቂው ብላታለች። ቆይ ምንድን ነው ያለች ስትላት ይሄ እንኳን የፍቅረኛሞች ሚስጥር ነው ልነግርሽ አልችልም ብላት ነበረ። በዚህም እንግዲህ ተንጨርጭራለች። በቃ የሌለ ነበር የተንጨረጨረችው። ሮቤል ለራሱ አንቺ ጅል እባክሽ አጨጭቂያት፣ እንደዛ ልጅ እየመጣሽ ኘኘኘ አትበይብኝ፣ እኔ አንቺን ፈልግሽ አላቅም፣ ወደፊትም አልፈልግሽም፣ አሁንም አልፈልግሽም፣ እኔ የምፈልገው ሉሃናን ነው። ምክንያቱም አሁን አድናን የሚፈልገው ሉሃናን ነው። ስለዚህ እኔ ደግሞ ሉሃናን ነው የምፈልጋት ብሏል። እንግዲህ የወንድም ተወዳዳሪ የወንድም ጠላት ማለት ይሄ ነው። በቃ ወንድሙ የሚፈልገውን ነገር እንጂ ወንድሙ የሚጠላውን ነገር በፍጹም አይፈልግም። ስለዚህ የተከተለ ወንድሙን ቅስም መስበር፣ ወንድሙን መጉዳት ነው የሚፈልገው አሁን ላይ ሮቤል ማለት ነው። ስለዚህ እሷንም መጀመሪያ ላይ የቀረባት ለጥቅም ነበረ። እንግዲህ ሉሃና ምን ብላት ነበረ? ሮቤል እየተጠቀመብሽ ነው፣ ሮቤል አይወድሽም፣ ሮቤል አይፈልግሽም፣ ነገር ግን አንቺ ሞኝ መጠቀሚያ እያደረገች ነው። ተይ ንቂ፣ ተይው። በዚህ ምክንያት ትዳርሽን ባልሽን አትጭ። አድናን ምን አይነት ሰው እንደሆነ ታውቂዋለሽ በሚገባ። ስለዚህ እሱን ማጣት የለብሽም የእውነት ሰው ከሆንሽ እያለሽ እየመከረቻት ነበረ። ነገር ግን ቴሜቴ ደግሞ ይሄን ምክር ለእኔ ትመክርኛለሽ? ስለ እኔ ህይወት ምንም አይመለከትሽም፣ ስለ ራስሽ ብቻ አስቢ፣ ሞትሽን እያፋጠንሽ ነው እያለች እንግዲህ ብዙ ነገር እየፈከረሽባት ነበረ። ነገር ግን አሁን ላይ ሉሃና ያለችው እያንዳንዱ ነገር ሆኗል ማለት ነው። ስለዚህ አሁን ላይ አድናን ማወቁ በጣም ደስ የሚል ነገር ነው። አሁን ላይ አድናን ይሄን ነገር ማወቁ ምን አይነት ውሳኔ ይወስናል ስንል ሚራ ከዛ ቤት ትወጣለች። እንግዲህ ሚራ ባዶዋን ቢስታ ቢስት ሳቲስ ነው ከዛ ቤት ልትወጣ የምትችለው። እስከዛሬ ሮቤል መጠቀሚያ ነው ያደረጋት። ወደ ውጭ እንሄዳለን፣ በቃ ይህን ቤት ተሽጦ ሀብትን ንብረቱን ከወሰድኩ በኋላ ወንድሜን ባዶውን ካስቀረውት በኋላ በቃ እሱን ጥለነው እንሄዳለን ብሏት ነበረ። ነገር ግን እሱ የሚያስበውና እሱ የሚፈልገው ሮቤል በእርግጥ ገንዘቡን፣ ሀብቱን፣ ንብረቱን፣ ቤቱን የራሱ ማድረግ ነው። እንደገና ደግሞ አድናን የሚፈልገውን እያንዳንዱን ነገር የራሱ ማድረግ ነው። ከተጠቀመው በኋላ ግን ልክ እንደ ሚራ ተጠቅሞ መጣል ነው የሚፈልገው። አሁን ላይ ሉሃናንም ወድሻለሁ የሚላት አድናን ይወዳታል ብሎ ስላሰበ ስለሚወዳትም ጭምር ነው እንጂ ፈልጓት ወዷት እንዳልሆነ እሷ ራሱ ሲስተሙ ገብቷታል ማለት ነው። ስለዚህ አሁን ላይ አድናን ሊያደርግ የሚችለው ያው ወንድምየው እንደለመደው መለማመጥ፣ በቃ ወንድሜ አትወደኝም፣ እሷ እኮ ለአንተ በቃ እንዴት
ወንድሜ ላይ እየተጫወትሽበት ነው ወይ ብዬ እየጠየኳት ነበረ። እናም እሷ እኔ እርጉዝ አይደለሁም ዋሽቻቸዋለሁ ነው ያለችኝ እንጂ እኔ ወንድሜ ምናምን ብሎ ነው የሚያለቃቅስበት። ስለዚህ አሁን ላይ ሲያለቃቅስበት እሱ ደግሞ በወንድሙ ስለማይደራደር ሊቀበለው ይችላል። ነገር ግን ሚራ ከዛ ቤት መውጫዋ የመጨረሻዋ የደረሰ ይመስላል ማለት ነው። ስለዚህ ይህን አይቶ ዝም ብሎ የሚታገሳት አይሆንም። ነገር ግን አድናን አሁን ላይ ሉሃናን በጣም ይቅርታ አድርጊልኝ፣ አንቺን ልሰማሽ አልቻልኩም። አንቺ ብዙ አይኔን እንድገልጥ ብዙ ነገሮችን እያልሽ ነበረ፣ ነገር ግን እኔ አልሰማውሽም። አንቺ ያልሽው ሁሉ ነገር በዙሪያ እየተካሄደ መሆኑን እስካሁን ድረስ አላወኩም ነበረ። በጣም ይቅርታ በማለት አሁን ላይ የወንድሙንም ተንኮልና ሴራ እንዲሁም ደግሞ የሚራን አሁን ላይ ሚራ እያደረገች ያለሽውን ነገር ሁሉንም ነገር አሁን ላይ ደርሶበታል ማለት ነው። በስተመጨረሻም እውነትና ንጋት እያደር ይጠራልና እውነታውን ስላወቀ አድናን እጅጉን በጣም ደስ ብሎኛል። ሉሃናም አሁን ላይ እጅጉን በጣም ደስ ብሏታል። ምክንያቱም አሁን ላይ እሷ ስትነግረው ሊያምናት ያልቻለውን በራሱ በአንደበቱ ሁሉንም ነገር ስለሰማና ስላየ በጣም ነው ደስ ያላት። አሁን ላይ ሁሉን ነገር ስለ ወንድም ስለ ሮቤል ማወቅ የምትፈልግ ከሆነ በትዕግስት ጠብቀ፣ እያንዳንዱ ነገር ቁልጭ አድርጌ ያሳያለሁ። ሚራን አሁን ተዋት በቃ። ስለ ሚራ አሁን ላይ አውቃል፣ ግን ደግሞ ወንድምህን ራሱ በደንብ ማወቅ አለብህ ብለዋለች ማለት ነው። ተወዳጆች እስኪ በዚህ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆች።